የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ዛሬ ረድቶኝ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ በማዕከላችን ተገኝቶ በቃሉ ይናገረናል፣ ያስተምረናል። ሃሌሉያ። እስቲ እንጸልይ። ቃሉ ጌታ እንዲያበራልን እንዲገልጥልን ቅዱስ እናመሰግናለን። ስለሰጠን እድል ፋንታ ተመስገን። ዛሬም ለኔም ይህንን ለሚሰሙ ወገኖቼ በቃል ተናገረን፣ አስተምረን፣ ገስጸን። ቃል መጥቶ ይፈውሳል፣ ቃል መጥቶ ያስተካክላል፣ ወደ ሐሳብ ወደ ፈቃድ ያመጣል። እግዚአብሔር ሆይ ዛሬም ለኔም ለወገኖቼ እንዳመጣጣችን አንተ ለልባችን ለውስጣችን እንድትናገረን እግዚአብሔር ሆይ ተጽዕኖ ሁሉ በኢየሱስ ስም እንዲመታ እኔንም አንደበቴን እንድትቀባ ተናገር ያልከኝም ብቻ እንድናገር እንድትረዳኝ ጌታዊ ጊዜ ተጀምሮ እስከሚያልቅ አንተ ብቻ ያለፍክ እንድትሰራ ተጽዕኖ ሁሉ እንዲፈርስ አየሩ በእኔም ይህንን በሚያዩ በወገኖቼ ትዩ ተለቀቀ የተከፈተ ሰማይን እንድሰጠን በመገኘት በልውና እንድትባርከን እኔ በኢየሱስ ስም ጸለይኩኝ። ጊዜውን ሁሉ ተረከብ። የኢየሱስ እየደም በእኔም በእኔም በሚሰሙ ወገኖቼ ላይ ረጨው። ጌታ ሆይ ያንን አልፎ የሚገባ የክፋት ኃይል ሁሉ ስለሌለ አባቶ የተመስገን በኢየሱስ ስም ሃሌሉያ። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሐሳቡ ቃሉ ፋሲካችን ከኢየሱስ ክርስቶስ ጋር የተያያዘ ነው። ሆሳዕና ሆሳዕና የሚል ነው ርዕስ የሰጠሁት። በቅንፍ መዝሙር 118 ቁጥር 26 እንዲያለ የሚናገር ቃል አለ። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅናችሁ እያለ ይናገራል። በእግዚአብሔር ስም የሚመጣ በጌታ ስም የሚመጣ እሱ ብሩክ ነው እያለ ይናገራል። ሆሳዕና የሚለው ቃል በእንግሊዘኛ ሻውት ኦፍ ፕሬዝ ማለት ነው። አዶሬሽን ፕሬዝ ኦር ጆይ ማለት ነው። በህብሩ ደግሞ በሂብሩ ቋንቋ ደግሞ በዕብራውያኖች ደግሞ ቋንቋ ሆሳዕና ማለት ሴቫስ ናው ኦር ፕሊዝ ዴሊቨራስ አድነን ታደገን የሚል ቃል ነው ሆሳዕና ማለት። ይህንን ሆሳዕና ለጌታ ኢየሱስ ክርስቶስ ነው። በአዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ መሬ አንጥፈው ምን ብለው ጌታ ኢየሱስ ክርስቶስን የተቀበሉት? የማርቆስ ወንጌል ምዕራፍ 11 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለች መንደር ሂዱ፣ ወዲያም እርሷ ገብታችሁ ከሰው ማንም ያልተቀመጠባትን ያ ውርንጭላ ታገኛላችሁ፣ ይዛችሁ ኑ። ለምን ቢላችሁ ለጌታ ታስፈልጋለች ብላችሁ አምጡ ብሎ ጌታ ኢየሱስ ክርስቶስ ሁለቱን ይልካቸዋል። ከዛ ይዘው ይመጣሉ። ከዛ በኋላ በዚያም ከቆሙት አንዳንዶቹ ውርንጭናውን የምትፈቱት ምን ልታደርጉ ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸው። ውርንጭናውንም ወደ ኢየሱስ አመጡት። ልብሳቸውንም በላይ ጣሉ፣ ተቀመጡበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትን የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የሚመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮሁ ነበር። ይህ ጌታ ኢየሱስ ክርስቶስን መዝሙር 118 የተናገረው ቃል በዚህ ላይ ተፈጸመ። ይሄ የተነገረ ቃል ነው፣ ትንቢት ቃል ነው። ዳዊት ትንቢተኛ ነው። ብዙ ነገር ስለ ጌታ ኢየሱስ ክርስቶስን በመዝሙሩ ይናገር ነበር፣ ጌታ ይገልጥለት ነበርና በዛ የተነገረው ቃል በዚህ በአዲስ ኪዳን በጌታ ኢየሱስ ክርስቶስ ተፈጸመ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያው ውርንጭላ ተቀምጦ መሬት ላይ ልብሳቸውን አንጥፈው ቅጠል ዘርግፈው ሆሳዕና እያሉ እየዘመሩ ጌታ ኢየሱስ ክርስቶስን ተቀበሉት። ሃሌሉያ። ይህ ሆሳዕና ስንል የሚያመለክተው ወገኖቼ አንደኛ አዳናችን ኢየሱስ ክርስቶስ እንደመጣ ነው። በጌታ ስም የሚመጣ ያ አዳኛችን ነው። እንዳውም ለሙሴ እግዚአብሔር አምላክ ተናግሮታል። ካንተ በኋላ የሚመጣ ነብይ አለ። ያ ነብይ አዳኛችን ጌታ ኢየሱስ ክርስቶስ ነው። የሚመጣ እንዳንተ የሆነ ነብይ ይመጣል። ያ ደግሞ የማትቀበል ነፍስ ትጠፋለች። ምክንያቱም ጌታ ኢየሱስ ክርስቶስ ሰው ከሌለው ለዘላለም ይሞታል። ልጁ ያለው ሕይወት አለው፣ ልጁ ግን የሌለው ሕይወት የለውም። ያንን የማይቀበለው ሰው በምድራዊ ብቻ ለዘላለም ከእግዚአብሔር መንግስት ይቆረጣል። ስለዚህ ያ አዳኛችን እንደመጣ ነው የሚያሳየው ሆሳዕና እያለው እዚህ ሲናገሩ አዳኛችን በብሩ ቅድም እንዳነበኩት የሚያድን ሴቪየር ዴሊቨረር አዳኝ ማለት ነው። ዮሐንስ ወንጌል 1:29 ላይ ሲናገር በነገው ዮሐንስ ኢየሱስን ወደ እርሱ
ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ኃጢአትን ከሰውን ከኃጢአት የሚያድን የሚታደግ የእግዚአብሔር በግ እያለ መጥምቁ ዮሐንስ ይመሰክርለት ነበር። እኛ አዳኛችን ከኃጢአት ከበደላችን የሚታደገን የሚያድነን ሴቪየራችን እንደመጣ ነው የሚያመለክተው። ኢየሱስ ጌታ ነው። እና ሌላ ደግሞ ሆሳዕና የሚያመለክተው ወገኖቼ የእግዚአብሔርን ስም እያመሰገነው ነው። መዝሙር 118 ቁጥር 26 ሲናገር በእግዚአብሔር ስም የሚመጣ ብሩክ ነው፣ እግዚአብሔር ቤትን ይመርቃችኋል፣ ብሩክ ነው እየተመሰገነው እያሉ እግዚአብሔር የሚያመሰግን ነው። እግዚአብሔርን ለእግዚአብሔር ምስጋና የሚሰጥ ነው። ትርጓሜው እንደነገርኳችሁ ሆሳዕና ማለት ሻውት ኦፍ ፕሬዝ፣ አዶሬሽን፣ ፕሬዝ ኦር ጆይ ማለት ነው። ምስጋና ማለት ነው። ለእግዚአብሔርን ምስጋና ማቅረብ ማለት ነው። እና ሆሳዕና ስንል ጌታ አዳኛችን ኢየሱስ እንደመጣ የሚያመለክት ነው። ሌላ ደግሞ ለእግዚአብሔር ታላቅ ምስጋናን እየሰዋንለት ነው። ጌታ ኢየሱስ ክርስቶስን እያመሰገኑ ሆሳዕና በአርያም እያሉ እግዚአብሔር ስም የተባረከ ነው እያሉ እግዚአብሔርን እያመሰገኑ ነው። እኛም እንደዛ ብለን ሆሳዕና ስንል እግዚአብሔር አምላካችንን እያመሰገነው ነው። ስለሰጠን ስጦታው፣ ስለ ታላቅነቱ፣ ስለ አዳኝነቱ፣ ስለ ሁሉ ታላቅነቱን እያመሰገነው ነው ወገኖቼ። ሌላ ደግሞ ሆሳዕና የሚያመለክተው አንድ ቀን ጌታችን ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ ነው። ኢየሱስ ክርስቶስ ወገኖቼ እንደገና ተመልሶ ይመጣል። የሚመጣውን ግን ሊሰቀል፣ ሊሰደብ፣ ሊዋረድ አይደለም የሚመጣው። በክብር ነው የሚመጣው። በመላእክት ታጅቦ ከቅዱሳን ጋር ቀድሞ ከሞቱት ጋር አንድ ላይ ታጅቦ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እንደገና ዳግም ይመለሳል ወገኖቼ። እኛ ተሰሎንቄ ምዕራፍ 4 ቁጥር 13 እንደዚህ ያለ ይናገራል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ የዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ የዋን ሆነን የምንቀረው ጌታ በኃይል ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይናገራል። ሄል ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን እንዲገለጥ ቤተ ክርስቲያኑ ሊነጥቅ በደመና ከመላእክቱ ጋር ይመጣል። ከዛ ደግሞ በዓለም ላይ ሊፈርድ ደግሞ ጌታ ኢየሱስ ክርስቶስ እንደገና ይመጣል። ሁሉም እያሉ የወጉት እያዩ ነው ጌታ ኢየሱስ ክርስቶስ ወደዚህ ዓለም የሚመጣው። ወዮልን ወዮልን እያሉ ጌታ ኢየሱስ ክርስቶስ በክብር ይመጣል። ያም ደግሞ በራእይ መጽሐፍ ላይ ይናገራል። ሃሌሉያ! ኢየሱስ ጌታ ነውና ጌታችን ኢየሱስ ክርስቶስ እንደገና ይመጣል። ዮሐንስ ራእይ ምዕራፍ 19 ቁጥር 21 እንደዚህ ያለ ይናገራል። ሰማይን ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል፣ ያው ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። በሰማይ ያሉትን ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባዎች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። ኢየሱስ ሲመጣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው። ጌታ ኢየሱስ ክርስቶስ ሲመጣ በክብር ነው የሚመጣው። ካፉ በሚወጣ ቃል ነው ጠላቶቹን የሚያንቀጠቅጥ የሚበላቸው። እና ጌታ ኢየሱስ ክርስቶስ እንደገና ሊፈርዶቹን ሊቀጣ ጌታ ኢየሱስ ክርስቶስ እንደገና ይመጣል። ኢየሱስ ጌታ ነው። የማቴዎስ ወንጌል 23:39 ሲናገር እላችኋልና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ የታየው ለደቀ መዛሙርቱ ከዛ ለ500 ሰዎች እያዩ አረገ። ይሄ ሁሉ ለሰው ሁሉ አልተገለጠም። ነገር ግን ዳግም ግን ጌታ ኢየሱስ ክርስቶስ በጊዜው ይመጣል። ሆሳዕና ስንል በጌታ ስም የተባረከ ነው እንደገና ትመጣልናለህ ብለን የጌታን
ምጽአትም ጭምር ነው የምንጠባበቀው። ኢየሱስ ጌታ ነው። ስለዚህ ጌታችን ኢየሱስ ክርስቶስን በዚህ ሆሳዕና በሚባለው በፊት ለፊታችን ባለው ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሆሳዕና እያሉ ያከበሩበት አሁንም እያሰብን እኛም ሆሳዕና እያልን በጌታ ስም የመጣ የተባረክልን የምንወድ ጌታችን እያልን ጌታችን ኢየሱስ ክርስቶስን ያደረገልንን እያሰብን ስለኛ ዋጋ የከፈለልን አዳኛችን እንደሆነ ጌታችን እንደሆነ እንደገና ደግሞ እንደሚመለስ እያሰብን እሱን እናመስግነው እናምልከው ወገኖቼ። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያማችሁ ወገኖቼ ደግሞ በሚያማችሁ ስፍራ በኢየሱስ ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ ሆይ እንባርክሃለን። ስለመጣው ስለ ቃል ተመስገን። እኛም ሆሳዕና እንልሃለን። በጌታ ስም የመጣ የተባረከ የናዝሬቱ ኢየሱስ ሆይ ተባረክ። አሁንም ተባረክልን፣ ከፍ በልልን። ስለኛ ኃጢአት ዋጋ የከፈልክ አዳኛችን ኢየሱስ ሆይ ተባረክ። እንደገና ዳግም መጥተህ ቤተ ክርስቲያንን ስለምትወስድ በዓለም ላይ ደግሞ ልትፈርድ ደግሞ ስለምትመጣ የንጹሃን ደም ባፈሰሱት ላይ እግዚአብሔር በስም እግዚአብሔር አባት ሆይ እኛ ጌታ ነን ብለው በተቀመጠው በጸረ ኢየሱሱ ላይም በሐሰተኛው ነብር ላይም ጌታ ሆይ ልትፈርድ ፍርድ ቃል ልታወጣ ከአንደበት በሚወጣው ቃል የጠላትን ኃይል ልታደቅ በጠንካራ እጅ ክንድ ጌታ ሆይ ዓለምን ልታስተዳድር ልትገዛ ስለምትመጣለን ኢየሱስ እናመሰግንሃለን። ኦ ጌታ ኢየሱስ ተባረክ። ሃሌሉያ። ሪካ ፓስኬ ፓራ ካላማዲያ እንወዳለን ኢየሱስ ሆይ ተባረክልን፣ ከፍ ከፍ በልልን። አሁንም ጸልያለሁ ጌታ ሆይ የሚያማቸው ወገኖቼን በፊት ይዤ ቀርባለሁ። አሁን እጃቸው በጫኑት በሚያማቸው ስፍራ ላይ ስምን እጠራለሁ። የሚያድነው የሚታደገው ስምን እጠራለሁ። ሬካ ፓስኬ ፓራ ካላማዲያ የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል አሁን በሰዓት ደህንነት እንዲሆን ፈውስ እንዲሆን በጌታ በኢየሱስ የሚያስጨንቃቸው የበሽታ ምንጭ ሁሉ እንዲደርቅ ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ወገኖቼን አሁን እንድትፈውሳቸው አንተ እኮ ፈዋሽ ነህ። በመገረፉ ቁስልኛም ተፈወስ እንደሚለው ቃል ስለኛ ቆስላል፣ ስለኛ ደምታል፣ ስለኛ ዋጋ ከፍላል። በዛ ደግሞ ቁስል ወገኖቼን እንድትፈውሳቸው እንድትዳስሳቸው ያው እንድታረጋቸው ጤንነታቸውን ሰላማቸውን እንድትመልስ እኔ በኢየሱስም ጸለይኩኝ። የሚያስጨንቃቸው ነገር ቢኖር ከዚህ ሰዓት ጀምሮ ያስጨናቂ ዘንግ በኢየሱስም የተሰበረ ይሁን። ወገኖቼ ግራ የሚያጋባቸው በተለያየ መንገድ ጠላት ጌታ ሆይ በህይወታቸው ላይ የሚያደርሰው ማንኛውም የተጽዕኖ ኃይል አሁን በኢየሱስም የፈረሰ ይሁን። የሰላም አለቃ የናዝሬቱ ኢየሱስ ሆይ ሰላማቸውን እረፍታቸውን ሁሉ ወገኖቼ አሁን መልስ። አንተ የሰላማችን ሁሉ ምንጭ ኢየሱስ አንተ ነህ። እኔ ሰላም ልሰጣችሁ እረፍት ልሰጣቸው መጣው እንዳልክ ጌታ አሁን ሰላምን ለወገኖቼ እንድሰጥ እረፍትን እንድሰጣቸው እግዚአብሔር የተረፈ ህይወትን እንድሰጣቸው እኔ በኢየሱስ ስም ጸለይኩኝ። አስጨናቂያቸው ሁሉ ከዚህ ሰዓት ጀምሮ ከነሱ ላይ የተነቀለ ይሁን። ሬካ ፓስኬ ፓራ ካላማዲያ ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። ተግዳሮቶች ሁሉ በኢየሱስ ስም አሁን ከዚህ ሰዓት ጀምሮ ጸጥ እንዲሉ እግዚአብሔር አባቴ ሆይ ወገኖቼን ከዚህ ሰዓት ጀምሮ የሚያስጨንቃቸውን ሁሉ አስወግደ ሰላማቸውን አብዝተ እግዚአብሔር ሆይ ለምስጋና እንድታቆማቸው እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ ተመስገን። ስለሰማኝ ወገኖቼን ስለነካ ስለዳሰስ ሁሉ ተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላደርግ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኜ ጌታ ያርጌ እቀበላለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ ምንም የምናውቀው ነገር የለም። ነገ የኛ ላትሆን ትችላለች። ሰው በሰላም ከቤት ወጥቶ ላይመለስ ይችላል፣ በአደጋ በተለያየ ነገር። ሰው ኢቭን እንኳን የምንበላው ምግብ ትን ብሎን እንኳን ልንሞት እንችላለን ወገኖቼ። ለመሞት በጣም ቀላል ነው። ነገር ግን ከሞትም በኋላ ግን ፍርድ አለ። ጌታ ኢየሱስ ክርስቶስ የሌለው ህይወት የለውም። ልጁ የሌለው ህይወት የለውም። ልጁ ግን ያለው ኢየሱስ ያለው ግን ሁሉ አለው። ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የኛ ኃጢአት ሁሉ ተሸክሞ በመስቀል ላይ ስለኛ ዋጋ ከፍሎ ሞቶ ከዛ ደግሞ በድል ተነስቷል። ያ ጌታ ኢየሱስ ክርስቶስ ደግሞ ለኛ ምን ሰጥቶናል? ምርጫ ሰጥቶናል። እሱን ብናምን የዘላለም ህይወት ልናገኝ ኃጢአታችን እሱ ለከኛ ሊያርቅ እኛ ደግሞ የሱን ጽድቅ ልንለብስ ይሄንን ኦፈር አድርጎልናል። ማምለጫው ከዘላለም ሞት ማምለጫው ኢየሱስ ብቻ ነው። ሌላ ምንም መንገድ የለውም ወገኖቼ። መዳን በማንም የለም ከጌታ ውጭ በማንም ይላል መጽሐፍ ቅዱሳችን። ከዛ ውጭ ብንሞክር ምንም አይሰራም። በአንዱ አዳም ኃጢአት ከመጣ በአንዱ በኢየሱስ ክርስቶስ ነው ፈውስም የመጣው መዳንን የመጣው ያለ የሮሜ መጽሐፍ ላይ ይናገራል። በአንዱ ኃጢአት ዓለም ሁሉ ከጠፋ በአንዱ ደግሞ በጻድቁ ኢየሱስ ደግሞ ዓለም ሁሉ ይድናል። ይሄ የዓለም ህዝብ 8 ቢሊዮን ህዝብ ጌታ ኢየሱስ ክርስቶስን ቢያምን ሁሉም የዘላለም መንግስት ወራሽ ነው የሚሆነው። እግዚአብሔር አምላክ ለሁሉም ነው ይሄንን ጥሪ የሚያቀርበው።
ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸው ይላል። ከተቀበልነው ስጦታውን የዘላለም ሕይወት እናገኛለን። ለዘላለም ከሱ ጋር እንኖራለን፣ ወራሾች እንሆናለን። ወገኖቼ ኃጢአታችን ይቅር ይባልልናል። ስለዚህ ይህንን መልካም የሆነ ትልቅ ስጦታን ወገኖቼ አናቅልለው። ሌላ ምንም መፍትሄ የለንም፣ ምንም ኤክስኪዩዝ የለንም። ጌታ ጋር ስንቀርብ እኔው ልጄን ሰጥቻችሁ ነበረ፣ ያንን ሪጀክት አድርጋችኋል፣ ስለዚህ ምንም ማድረግ አልችልም፣ ሶሉሽን ሰጥቻችሁ ነበር። አዳምና ሔዋን ለፈጸሙት ለሰው ልጆች ኃጢአት ሁሉ ያስተላለፉትን እኔ መፍትሄ ሆኜ መጥቼ ነበር ወደዚህ ምድር፣ ዋጋ ከፍዬላችሁ ነበረ። እናንተ መሆን ሲገባችሁ እኔ በእናንተ ፋንታ ሞቼ ነበረ። ያንን ስጦታ ስላልተቀበላችሁ ሌላ መፍትሄ የለም፣ ዞር በሉ ብሎ ነው ከዛ ወደ ሲኦል የሚወረውረን አምላካችን። ለምን? ትልቅ ስጦታ ስለሰጠን፣ ትልቁን ስጦታ ስላግፋፋን ወገኖቼ። ስለዚህ ይሄንን ጌታችንን ለመቀበል ነገ ከነገ ወዲያ አንበል፣ ምክንያቱም የነገ የኛ ላትሆን ትችላለች። ዛሬ ድምጹን ስትሰሙ ልባችሁን ልከኛ አታርጉ ነው የሚለው ቃሉ። እግዚአብሔር ዛሬ በእኔ ወገኖቼ ሆኖ እየተናገራችሁ ነው። ለዚህ ጌታ ሕይወታችሁን ስጡ፣ ከዛ አትጸጸቱ። ሁሉ ጊዜ በቃ የምታመሰግኑበት ነው የሚሆኑላችሁ ወገኖቼ። ከልባችሁ የሆነ እስቲ እንበልላት አይደለም፣ ጀስት ሪሊ ራሳችንን ዝቅ አድርገን በጌታ ፊት ታስፈልገኛለህ ጌታ ሆይ፣ አዎ አዳኜ ነህ ጌታዬ ብለን ከልባችን ስንቀበል የዛን ጊዜ ሕይወታችን ኮምፕሊትሊ ይቀየራል። ሃሌሉያ። እስቲ እሺ ለምንለው ወገኖቼ ከኔ ጋር አብራችሁ ትጸልያላችሁ፣ እኔ የምለው ትላላችሁ፣ ከዛ ደግሞ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ፣ ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ፣ በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ባርካቸው፣ ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው። አንተን ወደሚያከብር ቤተ ክርስቲያን መርተው ውሰዳቸው። ዘመናቸው ሁሉ በቤት ትለቅ፣ ተጽዕኖ ሁሉ በኢየሱስ ስም ይሰበር። ይህንን የገባው የእውነት ቃልና የእውነት ድምጽ ከነሱ ሊበላ የሚወጣ የሚከታተላቸው የጨለማ ኃይል ሁሉ በኢየሱስ ስም የተመታ ይሁን። እግዚአብሔር እነሱን ወገኖች ለአንተ አሳልፍ የሰጠው ጌታ ሆይ ተመስገን። ሆሳዕና ኢየሱስ እንወድሃለን። ጌታ ኢየሱስ ክርስቶስ ስለኛ ዋጋ ልትከፍል ወደዚህ ምድር ስለመጣ ደኛ በቃ ዋጋ ስለከፈል ስለተንከራተትክልን ዋጋ ስለከፈልክልን ደምን ስለኛ ስላፈሰስክ ስለወደድከን ለኛ ስትል ሁሉ ስላደረክ ጌታ ሆይ አንተ ሁሉ እያለክ ለኛ ምንም እንደሌለው ባዶ ስለሆንክልን ጌታ ሆይ አመሰግንሃለሁ። እግዚአብሔር ሆይ ተመስገን። ሪካ ፓሲኬ ፓራ ካላማድያ መንፈስ ቅዱስ ተባረክ። እግዚአብሔር አባቶ ተመስገን። ኦ ኢየሱስ ተባረክ። አሁንም ስለነዚህ ስለዳኑ ወገኖች አመሰግንሃለሁ፣ ስለሚድኑትም ተመስገን። እግዚአብሔር አሁንም በዚህ በፋሲካችን ኢየሱስ አመት ባህል ጌታ ብዙዎችን ወደ ፍቅር ወደ ዘላለም ሕይወት እንድታመጣቸው በፍቅር ገመድ እንድትስባቸው እኔ በኢየሱስ ስም ጸለይኩኝ። ቃል እንደሚል የእግዚአብሔር ደግነት ርኅራኄን ሰውን ወደ ንስሐ ያመጣል እንደሚለው ቃል በርኅራኄ በበጎነት ሕዝብን እየጎበኘ ለብዙዎች መዳን እንዲሆን ብዙዎች እንዲድኑ የዓለማችን የት ቢለን ሕዝብ አንዱም ሳይቀር እንዲድን መንግስተ ሰማያት የተሞላ ክራውድድ ፕሌስ እንዲሆን ሲሆን ግን ባዶ እንዲሆን እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ተመስገን። ስለ መልካም ስጦታ ተባረክ። ስለ ሰጠን አንድያ ልጅ ኢየሱስ እግዚአብሔር አባቶ ተባረክ። ኦ ሃሌሉያ። ክብር ሁሉ ለገናናው ላይ ያሉት ስም ይሁንልህ በኢየሱስ ስም ሃሌሉያ። እንግዲህ እግዚአብሔር አምላካችን ተናግሮናል። ሆሳዕና ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው። ሃሌሉያ። ጌታችን ስለኛ ዋጋ ሊከፍል በሱ ስም በጌታ ስም መጥቶልናል። ስሙ ይባረክ። እንግዲህ መልካም ፋሲካችን ኢየሱስ ነው። መልካም ሪዘሬክሽን ይሁንልን ወገኖቼ። ለሚመጣው እንግዲህ ሳምንታቶች ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስን ደግሞ የተቀበላቸው ወገኖቼ በእውነት እግዚአብሔርን መካከለኛ ጌታ ኢየሱስ ክርስቶስ ያደረገ ወደ ትክክለኛ ቤተ ክርስቲያን ሂዱ፣ ለፓስተሩ ለአገልጋዩ ንገሩ። ከዛም ደግሞ እነሱ የደህንነት ትምህርት ያስተምሯቸዋል፣ የውሃ ጥምቀት ይሰጧቸዋል። እንግዲህ ጌታ ኢየሱስ ክርስቶስ ይወዳቸዋል ወገኖቼ። እንግዲህ ፕሮግራሜን ጨርሻለሁ። በሌላ ጊዜ ደግሞ በህይወት ብኖር ድሉን ጌታ ደግሞ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔ ደግሞ ወዳቸዋለሁ። ተባረኩልኝ። አሜን።